ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ እና ዛሬ የመጣሁት በዚህ ቪዲዮ ነው። በዚህ ቪዲዮ ጉዳይ ነው ማለት ነው። ዛሬ ይቅርታ አድርጉልኝ፣ በጣም ስሜታዊ ከሆንኩኝ ይቅርታ አስቀድሜ እየነገርኳችሁ ነው ማለት ነው። ዛሬ በጣም ተቃጠልኩኝ ማለት በቃ እንዴ የመቃጠል ጥግ ነው። እግዚአብሔር ነው የምላችሁ እንዴ በጣም ተናድጄ ነው ያለሁት እና በዚህ አጋጣሚ ለምናገረው ነገር ይቅርታ ብያለሁ ከጅምሩ ማለት ነው። ምክንያቱም መናገር ስላለብኝ ነው የምናገረው። አብርሽ ያደረገውን ነገር አይታችኋል አይደለ? ምንድነው እንዴ በዚህ ልክ? አንደኛ ልጁ ፈዘዘ። ልጁ ምን አስነክተው ነው በዚህ ልክ ሩታ ኮንፊደንስ አድርጋ እንደ ልጅ በቃ እንደዚህ በል እያለች እያናገረችው ባለው ነገር እኔ ግራ ገብቶኛል ማለት ነው። ምንድነው ልጁ በዚህ በአንዴ ነው የተቀየረው እና ይሄን ነገር የሱ ቤተሰቦች አስቡበት ማለት ፈልጋለሁ። የሱ ቤተሰቦች አስቡበት ብዬ ላሳስባችሁ እወዳለሁ ማለት ነው። ምክንያቱም እናንተ የምታስቡት ያን ልጅ በቃ ከሩታ ጋር ለመሆን ምናምን ብቻ ነው የምታስቡት። ግን እኔ ልጃችሁ እያጣችሁ ያለው ላይ እየመሰለኝ ነው ማለት ነው። በዚህ አጋጣሚ ተከታተሉ፣ ጠይቁት በምን እንደተግባቡ ራሱ እንዴ ምን አስነክተው ነው ቢግባቡ ራሱ እኮ እንደ ባል እኮ የራሱ እንትን አለው፣ የራሱ ሀሳብ አለው፣ የራሱ ንግግር አለው። ቆፍጠን ብሎም መናገር ይችል ነበረ እንዴ። እሷ በል ያለችውን ነው እያለ ያለው ሲል ደግሞ ራሱ ልክ እንደ ህፃን በቃ እንዴ ልክ እንደ ህፃን በቃ አዱን ነው። አብርሽ ትክክለኛ አብርሽ ነው ያለው በዚህ ሰዓት አይደለም። ያንን አብርሃም ትክክለኛ አብርሃም አይደለም። ምክንያቱም እሷ ፊት መጥቶ የሚፈዝበት ምክንያት እኔ ሊገባኝም አልቻለም ማለት ነው። እንዴ የዛሬ ቪዲዮ ምንድነው? አንዴ በአንድ በኩል ማለት ነው ለሄርሜላ ያደረጋትን ነገር እያየው ነውና በዛ ብቆጣ እንኳን በዛ ተቆጥቼ እንኳን ሙሉ ለሙሉ እንዳልሰድበው ራሱ የሚያደርገኝ ደግሞ ልጁ ፈዘዋል። ልጁ በጣም በቃ ራሱ አይደለም እና እኔ ግራ ገባኝ። በጣም ነው ተናደድኩት ማለት ነው። አብርሽ ደግሞ ማለት ነው ይሄንን ድምጽ እንደምሰማው እርግጠኛ ነኝ። ለምን መሰለክ? እኛ ሁሌ አንተን ስንደግፍክ እኮ አንተ ቆፍጠን ብለክ አንተ ወንድ ሆነክ እኔ በትዳራችሁ ምንም አይገባንም። ነገር ግን አንተ የወንድነት እንትን እንድታሳያት እና እሷ ደግሞ ልክ እንደ ሚስት እንድትሆን ነበረ የፈለግ ነው ማለት ነው። አንተ ግን ተመልሰ ሄደ እዛ እንትን ዋጋ ብብቷ ውስጥ መግባት ነው እንትን ያለክ ማለት ነው። በዚህ ሰዓት ራሱ ጭራሽ ከኋላዋ ሄድክ እኮ ሸሸህ እኮ እንዴ። ልክ የሆነ ነገር ልጅ ማለት ነው የሆነ ነገር እንዳየ ከእናቱ ከኋላ እንደሚደብቅ አንተም እየሸሸህ ከኋላዋ እየተደበቅክ ነው ማለት ነው። ምንድን ነው ይህንን ነገር ምን እስክትሆን እንዴ? ሲያያት ራሱ እኮ ሙሉ ለሙሉ እኮ ያያትም እንዴ ይፈራል እኮ። ምንድን ነው? ምን አስነክተው ነው? ይህ ልጅ እንዴ መጣራት አለበት፣ ወይም ደግሞ ጸበል ውሰዱት በቃ። እኛንም እናርፋለን። እሱም እንደዚህ ሲሰቃይ እንደ ተመልሶ ሲጀዝብ ደግሞ እኛ ደግሞ በጣም ደብሮናል እንዴ። ለእኛም አስቡልን በዛ ላይ ማለት ነው። አብርሽ ደግሞ ያልኩህን ማለት ነው ይህንን ድምፅ እርግጠኛ ነኝ እንደምትሰማው። ነገር ግን ምን እንደምልህ ታውቃለህ? ለሄርሜላ ይሄንን አይገባትም ነበረ። ለሄርሜላ የምር አንተ እያስመሰልክ ከሆነ ምክንያቱም አንተ ካሜራው ፊት እየፈዘዝክ ምን እያልክ ምናምን ከሆነ አክት እያረክብን ከሆነ ለሄርሜላ ይሄንን ነገር አይገባትም። ገባክ? አንተ የነበርክበትን ጊዜ ታውቃለህና እኛ መንገር አይጠብቅብንም ሲጀመር ማለት ነው። አንተ የነበርክበትን ህይወት ዩቱብ አቆማለሁ እስክትል ድረስ ነበረ እኮ ያን ሰዓት ማለት ነው። ዩቱብ አልሰራም ብለክ ነበረ። ያን ያህል ተጽዕኖ ፈጥሮብክ ከራስ ጋር ርቀህ ተጨናንቀህ በነበርክበት ሰዓት ሄርሜላ መጣ ምን አይነት እንትን እንዳረገችበት ታውቃለህ። ለእሷ ምስጋና እንጂ እንደዚህ እንኳን አይገባትም ነበረ። እንዴት ነው እሷ ንገራት በላት እየተባልክ የምትናገረው? አንተ ምንድን ነህ? ሰው ነህ? አሻንጉሊት ነህ? እኔ እኮ ግራ ገባኝ እኮ አንዳንዴ ሳስበው ሰው ነው አሻንጉሊት ነው? ዝም ብዬ አንዳንዴ ቆፍጠን ብሎ አሁን ከሄርሜላ ጋር በነበረው ጊዜ በጣም ደስ የሚል አብርሃም በጣም ቆፍጣን ነው፣ በጣም ቆንጆ። በዛ ላይ ደግሞ ኮንፊደንስ ሙሉ ለሙሉ ማለት ነው የወንድ ኮንፊደንስ ይዞ ነበረ። አሁን ደግሞ በቃ ውሃ ላይ የገባች አይጥ ነው የመሰለው። ምንድን ነው በአንዴ እንደዚህ ሊቀይረው የሚችለው? ቆይ ችግር አለ ነው? እኔ የሆነ ጤናክ ላይ ችግር አለብክ እንዴ አብርሽ? በቃ ከሆነ ግልጽ አድርጉልን። ቤተሰቦችን ከሆናቸው አስረዱን በቃ። ምክንያቱም
የዛ ነገር ችግር ካለበት በቃ እኛንም አርፈን እንቀመጣለን። ያው ጤና የለውም ብለን ዝም እንበል። አለዛ ሰው በሱ እየተጨነቀ በሱ እየታመመ በሱ ስንት ነገር እያሰበ የነበረ አሁን ተሽሎታል፣ አሁን ጥሩ ሁኔታ ላይ ነው፣ አሁን ጠንካራ አብርሃም መጥተዋል እየተባለ ተመልሶ መጥቶ እንትን የሚቀየርበት ምክንያት ምንድን ነው? እንዴት ነው? አልገባኝም። ሰው አብርሽ በጣም ተሳስተሃል በዚህ ሰዓት ማለት ነው። እኔ ስለመለያየታችሁ አይደለም እየነገርኩ ያለሁት አሁን ራሱ ግን ሄርሜላ በክብር ነበር መሽኘት የነበረብህ በክብር ለዛም ማለት ነው በክብር ገባክ። የማንንም ልጅ እኮ አቅፎ የሚያሳድግ እኮ የለም ታውቃለህ እኮ ያንተ ልጅ መጥቷል የተባለው ያንተ ነው የተባለው ልጅ ራሱ እኮ እሷ ጋር እንዳስቀመጥከው ገባክ። ይሄን ያክል ችላ የምትኖር ናት ሄርሜላ ማለት ላንተ ያላትን ክብር በዛ ነው የምትገልጸው እንጂ ሰው ነፃነቱን ሊያጣ ዝም ብሎ አይፈቅድም። ብዙ ነፃነት አጣለች ገባክ። እና እንዴት ነው አሁን በአንድ ተቀይሮ ሩታ ጋር እንደዚህ ሆነው? እኔ አልገባኝም። እንዴት ነው መንቃት ያቃተው ልጁ ማለት ነው? ወይስ እያወቀ ነው እየተጫወተብን ያለው? እንዴት እኔን ሳታገኘኝ ጊዜ የወለድከው ልጅ ይሄ ልጅ ወልደሃል ብላ አይደል እንደ የመጣችው እሷ አንተ ሳታገባት ጭራሽ ሳትገናኙ የነበረ ልጅ የተወለደ ልጅ እንኳን ቢሆን እንደዚህ ማለት አልነበረባትም አይደለ? ግን እሷ እኔን ሳታገባኝ ልጅ ወልደሃል ብላ ነበረ በየመንገዱ በየቤተሰቦቿ ስታጮለ ስታዋርድ የነበረችው በየካሜራው ስታዋርድ የነበረችው ማለት ነው። ማለት ከረሳሁን እናስታውስ ብዬ ነው እንግዲህ። እንዴ አንተ ትረሳዋለህ ብዬ አላስብም። እንዴት ተብሎ ነው የሚረሳው? ሲጀመር እንደዚህ በዚህ ያክል ህዝብ ፊት እያዋረደችህ እንዴት ነው መርሳት የምትችለው? ወይ ራስክን አይደለህም ማለት ነው። በዚህ ሰዓት ራስክን አይደለህም። የሆነ ነገር ተደርጎብህ ነው የሆነ ነገር እንዴ በአንድ ቀን እንደዚህ ሊያፈዝህ የሚችልማ የሆነ ነገር ቢኖር ነው እንጂ አንተ እንዴ በጤናማ አትሆንም አብርሽ። እና በጣም ነው የተሳሳትከው። በጣም በሄርሜላ ደግሞ ያደረከውን ነገር ማለት ነው በጣም ስህተት ነው። ምክንያቱም እሷ ለአንተ የከፈለችውን መስዋዕት ቢያንስ ክብር ይገባታል። ገባክ? ብዙ ነገር አሳልፋችኋል። ይሄኔ ከካሜራ ጀርባ ብዙ ነገር ይኖራችኋል ብዬ አስባለሁ። እርግጠኛ ነኝ ደግሞ ማለት ነው። ለምን መሰለክ? በዚህ ልክ እየሄዳችሁ የሆነ ነገር ሳይፈጠር አይቀርም ብዬ ነው እርግጠኛ ነኝ ማለት ነው። እመነኝ ደግሞ አብርሽ ሄርሜላ ለአንተ ክብር ስላላት ለአንተ ያንተ ደስታ ስለምትፈልግ ያንተ ሁሉም ነገር በቃ ያንተ ደስታ ብቻ ማየት ስለምትፈልግ ነው እንጂ እልህ ካስገባት እመነኝ አንድ ቀን ከሩታ ጋር ታርማንት። ለምን መሰለክ? አንድ ላይ ያሳለፋችሁት ነገር አለ፣ የተባባላችሁት ነገር አለ። ብዙ ነገር ልታመጣ ትችላለች ሄርሜላ ማለት ነው። ይሄንን ነገር ደግሞ አይታ ሩታ እንደማትቀበልህ እወቅ። ታውቃለህ? ትንሽዬ ስህተት ሩታ ልትችልህ አትችልም፣ ጭራሽ ልትቀበልህ አትችልም። ለምን መሰለ? አሁን ራሱ እያደረገችው ያለ ስለ በቀል ነው እንጂ እልህ ስላስያዟት እልሁን ለመዋጣት ብላ ነው እንጂ አንተን ፈልጋ አይደለም። ጭራሽ ማለት ነው። ጭራሽ በኮንፊደንስ እኮ ነው እንደዚህ በል ልጅ ልክ በቃ ልክ የማያውቅ ልጅ አለ አይደለ? እንደዚህ በል ይሄንን ትላታለህ ይሄንን በለው እያለችህ እያለች እንኳን አይገባህም ማለት ነው። እና በጣም ነው ዛሬ እንጃ ልሳደበው ብዬ ነበረ የመጣው ተናድጄ ስለነበረ ማለት ነው። ለአብርሽ በቃ ብሰድበው ራሱ ይህ የሱ ደግፈው ነበረ ከዚህ በፊት ግን ብሰድበው ራሱ ዛሬ ኒንጃ ትግስቱን ይስጠኝ፣ በቃ ትግስቱን ስጠኝ ብዬ ነው። ደግሞ ሲፈዝ ደግሞ አሳዘነኝ። በቃ የሆነ ነገር እንደነካ ሆኖ እየተሰማኝ ነው ያለውና ኒንጃ ብቻ ፈጣሪ ወቀው። ይሄ ልጅ ደግሞ ተመልሶ እሳት ውስጥ እንዴ ምንድን ነው? ምን ብታረግበት ነው ሲጀመር በዚህን ያክል ኮንፊደንስ ይኖራት ሩታ? እንዴ ሲያናግራት ለሄርሜላ ሲናገራት እንዴት ፊቷ ራሱ እኮ ተመልከቷት እኮ የሆነ የምትናገረው ነገር እኮ አለ ፊቷ ላይ ራሱ ማለት ነው። ወይኔ በእናትህ በጣም እንዴ። ቆይ አብርሽ ግን አስብበት። ለሄርሜላ ይሄን አይገባትም ጭራሽ። በዛ ላይ ደግሞ እልህ አታስገባት። በቃ አንተ በሰላም እሷ ጥሩ ነገር አስባ እንደመጣች ጥሩ ነገር እንዳረገችልህ ጥሩ ነገር እንዳሳለፋችሁ አንተም በሰላም በቃ ስላልነበረን ቆይታ በጣም አመሰግናለሁ። አንቺ የክፉ ጊዜ ሰው ነሽ፣ አንቺ ከኔ ጋር የነበርሽ ነሽ። እንደዚህ ብለክ ማክበር አለብክ። ክብሯን በዚህ ልክ ዝቅ አድርጋት እንግዲህ ከዚህ በኋላ ላንተ ታስባለች ብዬ አላስብም። ላንተ በቀል መነሳት ነው እንጂ
እና ያኔ ደግሞ ሩታ ስትቀበልና ያያለን ማለት ነው።